አሉማ አሉማ በሳይንሳዊ አጠራሩ አማራንተስ ስፒኖሲስ ይባላል። አማራንተስ እንግዲህ በዓለም ላይ በተለያዩ አካባቢዎች ይበቅላል። በተለይም መገኛው በማዕከላዊ አሜሪካ ሲሆን አሁን ግን በሀሩራማው የአፍሪካ ክፍልና በመሬት ወገብ አካባቢም በስፋት የሚበቅል እጽዋት ነው። አሉማ ወይም አማራንተስ እንግዲህ ብዙ ነገሮችን መቋቋም የሚችል ቢሆንም በተለይ በለም አፈር አካባቢና በባድማ ወይም በተለቀቀ ቦታ እንዲሁም በመንገድ ዳር እና በለም መሬት አካባቢ የሚበቅል ነው። በተለይ የተለያዩ አካባቢዎችን የሚለምድ ቢሆንም በተለይ ሰው የነበረባቸውን ቦታዎች ፍርስራሽ ቦታዎችን በብዛት ይመርጣል። የእርሻ ቦታዎችን እንደገና ደግሞ በአረምነቱም ደግሞ በጣም አግሬሲቭ የሆነ እንደ ወራሪ አረምን በተለይ እርሻውን በደንብ የማያርስና ቀድሞ የማያርም ገበሬ አሉማ እህሉንም ሊጎዳ ይችላል። በተለይ የአገዳ እህሎችን በከፍተኛ ደረጃ የሚጎዳ ነው። ነገር ግን አብዛኛው የሚበቅለው በመንገድ ዳር እንደዚሁ ደግሞ በአንዳንድ ዳገታማ ደረቅ ቦታዎችና በተለይም ውሃ አዘል መሬቶችን ብዙም የማይመርጥ ሲሆን በመሬት በጣም የኦርጋኒክ የሆኑ አፈርን ይመርጣል። እንግዲህ ኦርጋኒክ ማለት ብዙ ናይትሮጂን ያለበት ባድማ አካባቢ እንግዲህ ፍርስራሽ ስላለ ባድማም ስላለ ነው የሚወደው እና መሬቱ ደግሞ ውሃ የሚያንጣፍፍ መሆን አለበት። በአብዛኛው የሚበቅለው ከባህር ወለል በላይ እስከ 1400 ወይም በቆላማ አካባቢ ነው በብዛት የሚበቅለው። እንግዲህ በርካታ ጥቅሞች አሉት። እንግዲህ አማራንተስ አሉማ አረም ይሁን ወራሪ ይሁን እጽዋትን ምግባቸውን የሚሻማ ይሁን እንጂ እንደምታዩት በጣም ቅጠሉ ትንሽ ሰፋ ሰፋ ያለና የንጥረ ነገርን የመሻማት አቅሙ ከፍተኛ ነው። ስለዚህ ይሄ እንግዲህ እጽዋት አማራንተስ ወይም አሉማ የምንለው እኛ አረም እንበለው እንጂ ለምግብነት የሚውል ቅጠሉ ለምግብነት ይውላል። በአብዛኛው በእኛ ሀገር ግን ለመድኃኒትነት የሚውል ነው። ስለዚህ ለመድኃኒትነት ሲውል በርካታ በሽታዎችን ለመጠገን ይድናል ማለት ነው። እንደገና ሌላ ደግሞ በጣም የሚገርመው የአሉማ አመዱ አንዳንድ የሚቀቀሉ አትክልቶች ቶሎ የማይበስሉ ከሆነ አመዱን የፈላ ውሃ ላይ ነስነስ ከተደረገ ወዲያውኑ እንዲለሰልስ ወይም እንዲበስሉ ያደርጋል። ምክንያቱም አንዳንድ ጊዜ አንዳንድ አትክልቶች ቶሎ የማይበስሉ አሉ። ስለዚህ ካሉነሪ አፕሊኬሽንስ ይባላል እንደዚህ አይነት እንትን ምክንያቱም ጥንካሬያቸውን ያለሰልሰዋል ማለት ነው። አሉማ ከመድኃኒትነቱ ባሻገር ለእንስሳትም መኖነት የሚያገለግል ነው። እንግዲህ ለመድኃኒትነት የሚያገለግል ከሆነ ለምግብነት የሚያገለግል ከሆነ ይሄ እንግዲህ ሁሉንም አካሉን ለምሳሌ ቅጠሉም የአሉማ ቅጠል ግንዱም ስሩም ነው የሚያገለግለው። በውስጡ በርካታ ኬሚካሎችም አሉ። ለምግብነት እንግዲህ የሚያገለግለው ሚኔራልስ የምንላቸው በውስጡ ካልሲየም፣ ማግኒዚየም እና ናይትሬትስ የሚባሉት በውስጡ በብዛት በቅጠሉም በግንዱም በስሩም ይውላሉ። ስለዚህ ለመድኃኒትነት በሚውልበት ጊዜ እንግዲህ የሚያሽላቸው በሽታዎች በተለይ ብግነትንና የሰውነት ማቃጠልን ከፍተኛ ሙቀትን እና ህመሞችን ያስታግሳል። እንግዲህ ቅጠሉን ነው ብዙ ጊዜ ጥቅም ላይ የሚውለው። በሌላ በኩል ደግሞ የቁስልና የቆዳ ላይ ከክን ወይንም ቆዳ ላይ ያሉ ቁስሎችን እብጠቶችን እንደዚሁም እነሱን ለማዳን ይረዳል። ለምግብነት በሚውልበት ጊዜ ወይንም ከሌሎች ምግብ ጋር አብሮ በሚወሰድበት ጊዜ እንግዲህ የምግብ መፈጨትን በአንጀት የምግብ መንሸራሸርንም እንደዚሁ ይጠቅማል። ሌላው ከፍተኛ ቅድም እንዳልኩት የሰውነት ሙቀትም
ይቀንሳል። ፌቨር ሪዳክሽን ነው የሚሉት። ሌላ በጣም የጠቀሜታው የአማረንተስና የብዙ ሰዎች በህመም የሚቸገሩበት ደግሞ በተለይ የደም ማነስ በሽታን በውስጡ የብረት ማዕድን ስላለው የብለድ ሄልዝ እና አኔሚያ ላይ ጥሩ የሆነ በውስጡ ባለው ውህድ ምክንያት መድኃኒትነቱ ከፍተኛ ነው። ስለዚህ የደም ዝውውርንና በደም ውስጥ ያለ የአይረን መጠንን ወይም የብረት መጠንን በጣም የሚያሻሽልና እንደዚሁ ደግሞ በሱ ምክንያት የሚመጣውን የደም ማነስ በሽታ የምንቋቋምበት ማለት ነው። ስለዚህ አረም ብለን መተው የለብንም ማለት ነው። ሌላ የአንቲባክቴሪያል ማይክሮቢያልም ባህሪ ያለው። ይሄ ማለት ምንድን ነው? እነዚህ ባክቴሪያዎችን ጎጂ የሆኑ ባክቴሪያዎችንም እንደዚሁ ይገላል ወይም ያዳክማቸዋል። እንደገና ደግሞ የስኳር በሽታንም ለመከላከል ይጠቅማል። ስለዚህ በምንመገብ ጊዜ በሰውነታችን ውስጥ ያለ በደማችን ውስጥ ያለ የስኳር መጠን እንዲቀንስ ያደርጋል ማለት ነው። ሌላ የሽንት ቧንቧ ህመሞችንም እንደዚሁ የመዋለጃ አካል ህመሞችን ያድናል። ከዛ አልፎ ደግሞ የኩላሊት ህመሞችንም ኩላሊት ላይ ያሉ የተለያዩ በሽታዎችን ለማከምም ለማዳንም ይረዳል። ምክንያቱም በውስጡ እንግዲህ እነዚህ አንቲኦክሲደንት በመኖራቸው ደግሞ አጠቃላይ የሰውነትን ደህንነትንም ሁሉ ይጠብቃል ማለት ነው። ስለዚህ በየጊዜው በተለያየ መንገድ ከዚህ በኋላ በምዘረዝራቸው መጠን በመጠቀም ከላይ የጠቀስኳቸውን በርካታ ከምግብ መንሸራሸር ጀምሮ የኩላሊት ህመሞችን፣ የሽንት ቧንቧ ህመሞችን፣ የደም ማነስ በሽታዎችን ለመከላከል እንግዲህ አሁን በምዘረዝራቸው መጠን መጠቀም ያስፈልጋል ማለት ነው። የጎንዮሽ ጉዳቱ ይህን ያክል ነው። ለምግብነት የሚውል ስለሆነ ይሄንን ያክል ብዙ ጎጂ አይደለም። ሆኖም ግን በብዛት መጠቀም ጉዳት ሊኖረው ይችላል። ስለዚህ መጠኑን ወስኖ መጠቀም ያስፈልጋል። ለምሳሌ የቅጠሉን ቀቅሎ እንግዲህ እንደ ሻይ ይጠጣል። ይሄ ማለት ምንድን ነው? ከ5 እስከ 10 ግራም የሚሆን የደረቀውን የአሉማ ቅጠል አፍልቶ ከ250 እስከ 300 ሚሊ ሊትር በሆነ ውሃ ወይም በአንድ ኩባያ ውሃ እንግዲህ እንደ ሻይ መጠጣት ነው ማለት ነው። ስለዚህ ይሄ ማለት ምንድን ነው? ከ10 እስከ 15 ደቂቃዎች ያክል እንግዲህ ቀስ እያሉ መጠጣት ያስፈልጋል ማለት ነው። እንግዲህ በድጋሚ ምንድን ነው? ከ5 እስከ 10 ግራም የሚሆን የደረቀ የአሉማ ቅጠል ዱቄት በአንድ ኩባያ ውሃ እንደ ሻይ መጠጣት ነው የሚያስፈልገው ማለት ነው። ይሄ እንግዲህ ከላይ ያሉትን በሽታዎችን ለማድረግ ቅጠሉን እንዴት እንደምንጠቀምበት ነው። ሌላው ደግሞ እንደዚሁ ቶፒካል አፕሊኬሽን የምንለው በቁስል በቆዳ ላይ የምናደርገው ነው። ይህ እንግዲህ የእርጥቡን የአሉማ ቅጠል እንጨቀጭቅና እሱን እንግዲህ ቁስሉ ላይ ወይንም ሰውነታችን ላይ ያለው እከክ ወይንም ሰውነታችን ላይ ያለ ፈንገስ ላይ ማሸትና እዛ ላይ መጨመር ማለት ነው። ይሄ እንግዲህ ከ2 እስከ 3 ጊዜ እንጨምረዋለን ማለት ነው። እንደዚሁ ደግሞ ዘሩንም እንጠቀምበታለን። እንደዚሁ በተመሳሳይ ነው። እሱንም ፈጭተን የምንጠቀመው። ጁስ ኤክስትራክትም አለ። ጭማቂውንም እንደዚሁ ከ1 እስከ 2 ቴብል ስፑን ወይንም በማንኪያ በቀን መጠጣት አለብን። እንግዲህ በተመሳሳይ ከ5 እስከ 10 ግራም የስሩንም በተመሳሳይ እንጠቀምበታለን ማለት ነው። ስለዚህ እነዚህን አጠቃቀሞች እንግዲህ በየጊዜው ለተወሰነ ጊዜ እስከ 6 እስከ 7 ቀን በተከታታይ በመጠቀም ከጠቀስናቸው ህመሞች መዳን እንችላለን ማለት ነው። እንግዲህ ሌሎች ተጓዳኝ በሽታዎች ካሉ በተለይ ነፍሰ ጡሮች ወይም የተለየ ሌላ ከነዚህ በሽታዎች የተለየ ያለበት ሰው ግን ጥንቃቄ ማድረግ ይኖርበታል ማለት ነው። ስለዚህ አሉማ እንግዲህ እንደ ማንኛውም ምግብ ተጠቅመን ብዙ ነገር ሊረዳን የሚችል ነው ማለት ነው።